ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ሊቀ ጳጳሱ የቤተ ክርስቲያን ትምህርት የቀመሱና በኮታ የተሾሙ ካልሆነ በስተቀር የእመቤታችን ቤዛዊተ ዓለምነትና የጌታችን ቤዛነት ልዩነቱ ሊጠፋቸው አይችልም ነበር። እመቤታችን ተሰቅላ ሞታ ተነስታ ቤዛነታችንን ፈጸመች የሚል ክርስቲያን በምድር ላይ የለም፣ ኖሩም አያውቅም። የማያውቁ ከሆነ ወይም ሰውን ሆነ ብሎ ለማሳሳት ብለው ከሆነ እንንገሮት። እኛ ጥርት አድርገን ነው የምናምነው። የጌታን ስራ በፍጡር አንተካም። ጌታችን ያዳነን እኛ መስራት ወይም መፈጸም ከማንችለው ስራ መሆኑን ጠንቅቀን እናምናለንና እናስተምራለንም። ክርስቶስ የፈጸመውን ቤዛነት ፍጡር ቢያደርገው ኖሮማ ሰው የመሆኑ የመሞት በሞቱም ሞቱን የማሸነፉ ሚስጥር ትርጉም አይሰጡም። የአዳም ልጆች ለዘመናት በዲያብሎስ ቁራጭነት በኃጢአት ምርኮና በሞት ቅጣት ስር ያለፉት የሚያድናቸውን መድኃኒታቸውን በመጠባበቅ ነው። ያ መድኃኒት የመጣው ከአዳም ልጆች ንጽሕት ሆና በተገኘች በእመቤታችን በኩል ነው። እመቤታችን ቤዛዊተ ዓለም መባሏም የዓለም ቤዛ ስለሆነችና የጩኸታችንን ፍጻሜ የወለደችልን ወላዲተ አምላክ በመሆኗ ነው። ቤዛዊተ ዓለምነቷ ከዚህ የተነሳ ነው። በእኛ ቦታ ባህሪያችንን ወክላና ሰዎች ያልቻሉትን እሷ ግን ንጹሕ ሆና በመገኘቷ አምላክን በመውለዷ የባህሪያችን ተወካይ በመሆኗ ቤዛዊተ ዓለም እንላታለን። ቤዛነት ምትክ ካሳ ተብሎ ይተረጎማል። የእመቤታችን ቤዛነት የባህሪያችን መመኪያ በመሆን ነው። የጌታ ቤዛነት ደግሞ ባህሪያችንን ገንዘብ በማድረግ ካሳ በመክፈሉና ድህነታችንን በመፈጸሙ ነው። ዋናውን ቤዛ ወይም በደሙ ካሳ ከፍሎ የገዛንን የወለደችውና ሰው የሆነባት እመቤታችን ናትና በእውነትም ከቅዱሳን መጻሕፍቱ ጋር ህብረት አድርገን ቤዛችን ወይም የባህሪያችን መመኪያ እንላታለን። ከፍጥረት መካከል ከእመቤታችን ውጪ ወላዲተ አምላክነት የተሰጠው የለም፣ አልነበረም፣ አይኖርምም። እመቤታችን ንግስተ ሰማይ ወምድር ያሰኛት ቅሉ ከንጉሱ በቀኝ ተቀምጣ ከንጉሱ ምልጃን የምታሰጥ ንጉሱም የሚሰማት የንጉሱ እናት ንግስቲቱ ብቸኛዋ ፍጡር በመሆኗ ነው። ይህ በእርግጥ በኑፋቄ በተበላሸ በሌሎች ፕሮፓጋንዳ በተሞረደ ጭንቅላት በጥልቀት ለማሰላሰል የማይቻል ታላቅ ምስጢር ነው። እኚህ ጳጳስ ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒተ መስቀል የሚለውን ምን ብለው ይረዱት ይሆን? መድኃኒት ክርስቶስ እንጂ መስቀል አይደለም የሚል አውዱን የሳተ ትንታኔ መስጠት ይቻላል። ከቶ እየተቃወሙ ያሉት ማንን ይሆን? ቅዱሳት መጻሕፍትን ነው? ሰዎችን ነው? የሚናገሩትንስ ተረድተውታል? ዘወትር የሚጸልዩስ ከሆነ እሰግደ ለመስቀለ እግዚአነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር መስቀል ኃይልነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱ ነህሰነ አመነ የሚለውን እንዴት ነው የሚተረጉሙት? መስቀል ቤዛነ አለባቸው እኮ። የመስቀልን ቤዛነት የእመቤታችንን ቤዛነት የአምላክን ቤዛነት ለያይተን የማናውቅና የማንረዳ እሳቸው ዛሬ የተረዱትና የተገለጠላቸውን የሚመስላቸው ማለት ነው። በጣም በርካታ ንባብ ማስረጃ ከሊቃውንቱ ማምጣት ይቻላል። አባት ነኝ ለሚል ሰው በመቆታ መናገር ራስን ያስገምታል። አባት ማለት የሚናገረውን የሚያውቅ ለንግግሩም ፈሊጥ ያለው ሰከን ያለ እንጂ ጊዜውንና ንፋሱን ተከትሎ የሚነፍስ ማለት አይደለም። ኦርቶዶክሳዊው የነገረ ድህነት ትምህርት የፍጡርንና የፈጣሪን ስራ የማያደባልቅ ብቸኛው በደሙ የገዛንና ፍጡራን ማድረግ የማይችሉትን በማድረግም ቤዛ የሆነን መድኃኒታችን ኢየሱስ ክርስቶስ መሆኑን ጠንቅቆ የሚያስተምር ንጹሕ ትምህርት ነው። ነገር ግን አምላክን የወለደች እመቤታችን የሰው ልጆች የ5500 ዓመታት ተስፋ የተፈጸመባትና አምላክም ሰው የሆነባት ከፍጡራን በላይ ከፈጣሪ በታች የሆነች ንግስተ ሰማይ ወምድር መሆኗን እናምናለን። ቤዛዊነቷም ከዚህ ረቂቅ ምስጢር የሚቀዳ ነው። ይህ ካልተዋጠላቸው ቤቱን ለቀቅ ቆቡንም አስቀምጠው በከረባት መራወጥ ይቻላል። በቤቱ ስም ማጭበርበር ግን አይቻልም። ሰላም ለኪ ማርያም ድንግል ንጽሕት አደራሽ ቤዛዊተ ዓለም ብፅዕት በማጽነስሽ በመጨነቅሽ ብዛት ከዚያ ልቅሶ እንድታወጪን ከሞት